ሌሊቱን ሙሉ በምቾት ተኝቶ ጠዋት በኃይል ተሞልቶ ለመነሳት ያለው ሚስጥር ዛሬ ለተመልካቾቻችን እናሳያቸዋለን። በቃና ገበያ የቀስተ ዳመና መሸጫ ማዕከል ውስጥ እንገኛለን። ስሙም ዘላለም ነው፣ ዋስትናውም የእድሜ ልክ ዋስትና አለው ማለት ነው። በጣም ቀጫጭን ለሆኑ ሰዎች በጣም ኮምፎርታብል። ለምንድን ነው ቀጫጭን ለሆኑ ሰዎች ይተዋል? ምቾት በቃል የሚገለጽ ነገር አይደለም አይደል? ግን ተሰራው ለኔት ነው ይዘሽ ይቆየናል እዚህ ጋር። ሌሊቱን ሙሉ በምቾት ተኝቶ ጠዋት በኃይል ተሞልቶ ለመነሳት ያለው ሚስጥር ዛሬ ለተመልካቾቻችን እናሳያቸዋለን። እንግዲህ ከተዋቂው ቀስተ ዳመና ፎም ደግሞ ምቾትና ጥራት ጀርባ ያለውን ሚስጥር የመሸጫ ማዕከላቸው ተገኝተን እንፈትሻለን። ዛሬ ዝም ብለን አንወጣም። ስለተለያዩ ምርቶቻቸው ጥራትና ምቾት ብዙ ጥያቄዎችን አዘጋጅተናል። ዛሬ በቃና ገበያ የቀስተ ዳመና መሸጫ ማዕከል ውስጥ እንገኛለን። አብራችሁን ከቆያችሁ እነዚህንና ሌሎች አዳዲስ ነገሮችን አብረን እናያለን። እንዴት ናችሁ? አለ እንኳን ደህና መጣችሁ። እንኳን ደህና ቆይሽ። ቀስተ ዳመናን እንግዲህ ሁላችንም ከድሮ ጀምሮ በታሪክ እናውቀዋለን። እኛ ከምናወራ ግን እስቲ ከባለቤቱ እንስማና እንበልና እስቲ ቀስተ ዳመና እንዴት ተመሰረተ? ምንስ ነው በማምረት የጀመረው? አሁንስ ምን እያመረታችሁ ነው? ቀስተ ደመና በ1985 ዓ.ም በአቶ አቤሴሎም ይደጎ ተመሰረተ። በፊት ሲመሰረት በስፖንጅ ብቻ የፍራሽ መተኛ ስፖንጅ ብቻ ነበር የሚታወቀው። አሁን ግን ይሄ የምታዩትን ሁሉ ኤሌክትሮኒክሶች አሉ፣ ፈርኒቸሮች አሉ። ይሄንን የመሳሰለ ፍራሾች እየሰራ እንገኛለን። እስቲ ስለዚህ ደግሞ ፍራሽ ትንገረን አይደለ? ትንሽ አዎ፣ እዚህ ጋር ስለምናየው። እሺ መልካም። ይሄ ፍራሽ ዘላለም ይባላል። ዘላለም ያለበትን ምክንያት ምንድነው መሰለሽ? በጣም ጠንካራ ነው። እዚች ጋር መሃል ላይ ስፖንጁ 28 ዴንሲቲ ያለው ስፖንጅ ነው ማለት እሱ ማለት ከቦንድድ ጋር ኦልሞስት ተመሳሳይ ማለት ነው። እና ከላይ ደግሞ አራት ቲክነስ ቦንድድ ፒውር ቦንድድ ይለጠፍበታል ማለት ነው። ከፒውር ቦንድድ ውጪ ደግሞ እቺ የምታዩት ቅርጽ የወጣችባት ኪልቶ ትባላለች። ከፋይበር ጋር አንድ ላይ ተደርጎ ይጣበቅና አንድ ላይ ይሆናል። ስሙም ዘላለም ነው፣ ዋስትናውም የእድሜ ልክ ዋስትና አለው ማለት ነው። ስለዚህ እንግዲህ ዘላለም ከትውልድ ትውልድ የሚተላለፍ ነው ማለት ነው። እሺ እንግዲህ ምርቶች አሁን አብዛኛውን ጊዜ እኛ ፍራሽ ሲገዛ ከጊዜም ሊሆን ይችላል ከቆይታ የተወሰነ ቅርጽ የመሳት ነገር አለው አይደል? እንዴት ነው ቅርጽ ይስታል ይሄ ነገር? እዚህ ጋር በፍጹም ምንም ለልጅ የሚተላለፍ ነው። አንተም እንዳልከው ማለት ነው። በቃ የእድሜ ልክ ዋስትና ነው የምንሰጥበት። ሰልችቶክ ወይ ደግሞ ልቀይር ብለክ ካልቀየርከው በቀር ምንም የማይሆን ፍራሽ ነው። የመጎርገድ ባህሪ የለውም ማለት ነው። በፍጹም ምንም ነገር የለውም። እንዳልኩሽ መሀል ላይ ያለችው ስፖንጅ ዴንሲቲው 28 ነው፣ ከሌላው ይለያል። ልክ የቦንድድ አይነት ባህሪ ነው ያለው ማለት ነው። በጣም ጠንካራ ነው። ኪሎስ ምን ያህል ይችላል? ኪሎ ከ80 ኪሎ በላይ እንደፈለግሽ ይችላል። እና ምን መክረውም ደግሞ ይሄንን ፍራሽ ለማን ነው? ዲስክ መሸራተት ላለባቸው ሰዎች፣ እንዲ ግዙፍ የሆኑ ወፍራም ሰዎች አሉ። ለነሱ በጣም ኮምፎርታብል ነው። ሰፖርት በደንብ ኦኬ። እንግዲህ ፍራሽ ሲሰራ አብዛኛውን ጊዜ እንዲያውም እኔና እሷ እያወራን ነበረ። ፊለር አለው እያልሽ ነበር አይደል? አርቲፊሻል ፊለሮች አሉ አንዳንድ ፍራሾች ሲሰሩ ይባላል። ይሄ ምን አይነት ነው? አሁን ለምሳሌ የአየር ንብረትን ከመጠበቅ አንጻር ምን አይነት ክሊን ወይም ንጹህ የሆነ ኢኮኖሚ ነገር ለመጠበቅ እስቲ ምን አይነት ነገር ነው? በፍጹም እኛ ፊለር ቀስተ ደመና በፍጹም አያውቁም። ከድሮም ከአቶ አቤሴሎም ጀምሮ ከሳቸው ጀምሮ በጭራሽ ፊለርን አንጠቀም። ይሄ በጣም ቀጫጭን ለሆኑ ሰዎች በጣም ኮምፎርታብል። ለዛ ነው አይሽ ወዲያው ለምን አሁን ጥያቄ ያለኝ ለምንድን ነው ቀጫጭን ለሆኑ ሰዎች ይተዋል? ለምንድን ነው መሰለሽ? በጎንሽ ስትተኝ ምንም የሚጎረብጥሽ ነገር የለም። እዚህ መታጣጥፈሽ ላይ ምንም የሚጎረብጥ ነገር የለም። ስለዚህ ጥሩ እንቅልፍ ተኝተሽ ጠዋት ነቃ ብለሽ ትነሻለሽ ማለት ነው። ተመልካቾቻችን እንዴት ነው ትክክለኛውን የት ነው ሊያገኙ የሚችሉት? ሬንቦ 100 ብራንቾች አሉ። እዛ ጋር ሄደሽ ማግኘት ትችያለሽ ማለት ነው። ሌላው ደግሞ ምንድነው ዘመን ገበያ ላይም አለ። ታዲያ እንዴት ነው ወደ ዋጋው እንግባ? ስንት ነው? ይሄኛው 38370 ብር ነው። ዴሊቨሪ ትሰራላችሁ ወይ እንዴት ነው? ዴሊቨሪ የተመረጡ ብራንቾች አሉ። ኢቭን ዘመን ገበያ ላይ ራሱ ኦርደር ካረግሽ ቤትሽ ድረስ ይመጣልሻል።
ደመና ሶፋ ለየት የሚያደርገው አንደኛ ስትራክቸሩ ዲዛይኑን እንደምታዩት አይደገምም። ይሄ ዲዛይን የትም ሄደ ማሰራት አትችልም ማለት ይሄ ብቸኛው የቀስተ ደመና ዲዛይን ነው። እንደምታዩት ጨርቆቹ ምናምን ነገሮች ዩኒክ ናቸው፣ ለየት ይላል፣ በጣም ያምራል። አዎ እና ከምንም በላይ ደግሞ ምንድነው ይሄ ከዚህ ጋር ፍቅር ይዛል ከስፖንጁ ጋር በቃ ዋናው ፍቅር የሚያስይዝክ ይሄ ስፖንጁ ነውና ለየት የሚያደርገው ከምንም በላይ ስፖንጁ ነው። የምናዋቅርበት እንጨቶችም በጣም ቆንጆ እንጨቶች ናቸው። ታዲያ ከሶፋ ምርቶች ውጪ ሌላ ምን ታመርታላችሁ? እንደምታየው ያው ኪችን ካቢኔቶች አሉ፣ አልጋዎች አሉ፣ ቲቪ ስታንድ አለን እና ሙሉ ፈርኒቸር እቃዎችን እንሰራለን። እንግዲህ ተመልካቾቻችን መነሻችን ላይ እኔና አርሲ እንዳልነው ከታዋቂው ቀስተ ዳመና ምቾትና ጥራት ጀርባ ያለውን ሚስጥር እንፈትሻለን ብለናል። እንግዲህ ባለሙያም ቁጭ ብሎ አስረድታን እንደውም እያሳየችን ዋጋውንም ነገረናለች። በጣም እናመሰግናለን ለቆይታችን። ቴንኪው በጣም። የዛሬ ቃና ገበያ እንግዲህ ቀስተ ዳመና ሽያጭ ማዕከል ላይ ተገኝተን በርካታ ምርቶችን አይተናል። አዎ አልጋ አይተናል፣ ሶፋ፣ የተለያዩ ምርቶች፣ ኪችን ካቢኔት፣ በር በደንብ። በሚቀጥለው እንግዲህ አርሴማ ደግሞ መርጣ የምትወስደን የቃና ገበያ አለ። የት ነው? እሱን አልናገርም፣ ሚስጥር ነው። ስንሄድ ታዩታላችሁ። አሪፍ። እንግዲህ ሚስጥራችንን ጠብቀን በሚቀጥለው ቃና ገበያ እስከምንገናኝ ድረስ መልካም ጊዜ እንመኛለን። ቻው።